የልደት በዓልን ምክንያት በማድረግ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለመላው የክርስትና ሃይማኖት ተከታዮች በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል። በሀገር ውስጥም ሆነ በውጭ ሀገር ያላችሁ የእምነት ተከታዮች፣ ተፈናቃዮች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞች ለ5 ተከታታይ ዓመታት በመጠለያዎች ውስጥ የምትኖሩና የትግራይ ጸጥታ ኃይሎች በመጀመሪያ ደረጃ መልካም የገና በዓል እንዲሆንላችሁ እመኛለሁ ሲሉ መልእክት አስተላልፈዋል። ፕሬዝዳንቱ አያይዘውም እንደሚታወቀው በጣም ውስብስብ በሆነ ረሃብና ድርቅ በተሞላበት ስቃይና ህመም የበሽታ ያኗኗር ዘይቤ ባለበት ተፈናቃዮች ወደ ቀያቸው ባልተመለሱበት ሁኔታ ውስጥ ሆነን ነው ይህንን የልደት በዓል እያከበርን ያለነው ሲሉ ፕሬዝዳንቱ መልእክታቸውን ያስተላልፉ። በቅርቡ በህጻጽ የተከሰተው ድርቅ ተፈናቃዮችን ምን ያህል ጨለማ ህይወት ውስጥ እንዳሉ ለአካባቢውና ለዓለም አቀፉ ማህበረሰብ እንደማሳያ አሳይቷልም ብለዋል። ከተለያዩ አቅጣጫዎች በብዙ ወገኖች የታየው ድጋፍና እንክብካቤ በጣም የሚደገፍና የሚበረታታ ነውም ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የልደት በዓል ስናከብር የተፈናቀሉትና የተቸገሩ ወገኖችን በመርዳት በመደገፍና በማሰብ በተለይም በሌሎች መጠለያዎች ያሉ ተፈናቃዮች ላይ ትኩረት እንዲያደርጉና የተፈናቀሉ ወገኖቻችን እንዲረዱ ጥሪያቸውን አቅርበዋል። ለ5 ተከታታይ ዓመታት የተፈናቀሉ ወገኖቻችን በህይወት ለማቆየት ላደረጋችሁት ድጋፍ አደንቃለሁ ያሉት ጀነራል ታደሰ ወረደም ከህይወት ማዳን ባሻገር ግን ለችግሩ መሰረታዊ መፍትሄ እነዚህ የተፈናቀሉ ወገኖች ወደ ቤታቸው እንዲመለሱ ሁላችንም ተባብረን በቁርጠኝነት ልንሰራና ልንመልሳቸው ይገባል ብለዋል።